የሩትዬ እህቶች የሩትዬ ወዳጆች እንግዲህ ይለያሉ ማለት ነው። ለእዩዬ ምን አሉ መሰላቸው? እኔ በፊት ለቪዲዮ ስራ ሽቀላ ይመስለኝ ነበረ፣ ግን ከልብ ወንድም መሆንን አሳይተናል፣ የኛ ጀግና እንወድሃለን ብሎታል። እንግዲህ ለእዩዬ ማለት ነው። ያው እዩዬ ከዚህ በፊት ብዙ ጊዜ ከሩትዬ ጋር ቪዲዮ ለመስራት የሚመጣ ነበረ። በሌሎች ቤትም ያው እንደ ሌሎቹ ባሽቃብጥም እና እንደ አቤል ባሽቃምጥም ቪዲዮ ይሰራ ነበረ። ቪዲዮ ደግሞ ግድ ነው፣ ምክንያቱም ካልሰሩ ካላገኙበት ለምን ሚዲያ ላይ ይመጣሉ? ለማግኘት ነው ሁላችንም ሚዲያ ላይ የማይመለከትን ነገር ውስጥ ከተን የምናወራው ማለት ነው። አንደኛ ፍቅር ቢሆን፣ ሁለተኛ ደግሞ ለማግኘት ነው። እና እዩዬም ደግሞ ከዚህ በፊት ያው ከሩትዬ ጋር ብዙ ቪዲዮ ሰርተዋል። ከአቤልም ጋር ከሁላቸውም ጋር በየተራ የመጣ አብርሃምንም ሲመክሮ ነበር፣ ሲዘግረው ነበረ። አብርሃም ግን እንግዲህ ሕፃን ሆኖ ስለሚታይ ሁሉ ጊዜ ልጅ ስለሆነ እሱ ሰው የሚመክረውን ሰው የሚነግረውን ነገር ስለማይሰማ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብትትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬ ሪፖስት አድርገዋለች ይሄንን ሜሴጅ፣ ይሄንን ጥቅስ ማለት ነው። እኔ በፊት ከሩትዬ ጋር እንደዛ ስትሆን ለሽቀላ ለቪዲዮ ሽቀላ ብቻ ይመስለኝ ነበረ፣ ግን ከእውነተኛ ከልብ ወንድም መሆንን አሳይተናል። እዩዬ እንወዳሃለን የኛ ጀግና ብላለች። እንግዲህ አንዷ እህታችን የሩትዬ እህት የሩትዬ መከታ ናት እሷም። እና እዩ ከዚህ በፊት ያው ብዙ ቪዲዮ ይሰራሉ እናውቃለን ከሩትዬ ጋርም። ዛሬም ከደስታ ጋር መጥቶ እንግዲህ የሩትዬን ደስታ ሲካፈል ነበረ። ሩትዬ ደስተኛ እንድትሆን ነው የሚፈልገው፣ ግን ሽማግሌ የሚላከው ለሩትዬ እንደዚህ አይደለም። ሩትዬ ከዚህ በላይ ነው የሚገባት። በእግር ሳይሆን በመኪና፣ በአንድ ጠርሙስ ወይን ሳይሆን መኪናው በአበባ የሸበረቀ ጽጌረዳ አበባ የሞላበት ነው መሆን ያለበት። ሽማግሌ ላላክ እንደዚህ አይደለም። እንኳን ለሩትዬ ይቅርና ሌሎችም ስላችሁ አሁን ለምሳሌ ለሄርሜላ በእግር ብትሄድ እንኳን በእግር በአህያ እንኳን ብትሄድ እሷን ይመጥናታል፣ ግን ለሩትዬ አይመጥናትም። ደስታ መላክ ያለበት ገና እንዴት ነው ምልከው ብሎ ተኝቶ ተነስቶ ማሰብ አለበት፣ ሽማግሌውን እንዴት መላክ እንዳለበት ማለት ነው። እዩዬ ደግሞ ያው እንደዛ አይደለም፣ ለሩትዬ ይሄ አይደለም የሚገባት፣ ከዚህ በላይ ነው የሚገባት ብሎ መምከር ነበረበት። ግን ያው እሱም ጓደኛው ወንድሙ ስለሆነ የደስታ ተካፋይ ነበር እንጂ እሱ ምንም እጁ የለበትም።